Gaza the girl them send it on. So what me fi do? Whoa. Some for the girl them. From your body don't condemn. Wine and touch your waist, my lady. Show them your cute face, my baby. Broke out me Gaza girl them. Me love you more than even life itself. More than even life itself. You wine your body with a confidence. So bad, me like low rhythm when this song a play. Me love it when you turn it back away. Hold on, the other wine that me like. Set it so like say you're the on the bike. Me know you no Lego, me know you hold tight. That wine that's so bright, it dim the bright light. You know you're goody goody and you're pretty pretty like. Me say you're goody goody and you're pretty pretty like. You wanna no switch up, you wanna sodomite. Your celebrity status higher than a satellite. Hey girl, see upcoming rap shows. Get tickets for your favorite artist. Who me want to be my ቆይ አንተ ግን አላበዛውም እንዴ? በጣም ብዙ ነገር እያየው ማለፍ ፍሬንድነታችን ይበልጣል ብዬ ነው። እሱ ምን ሆነ? ተረጋጋ እንጂ ምን ሆነ ነው? አረ እንዳላወቀ ምናምን አቱን አንተ በእናትህ። ቆይ ትላንት አራዳ መሆኑ ነው ጭራሽ ሜሪንከን የምታስፈረግጠው እንዴ? ማን ያለ እንደዛ ነው? ያላስፈረገጥኩት። ከዚህ በኋላ ምንም ነገር ብትለኝ አልታገሰምሽ። አታስፈራራኝ። ማላረኩትም አልኩህ አንዴ። አትፈታተነኝ፣ በቃ ዝም በል። ባልልስ ባልልስ ምን ታመጣለህ? ሲነገርስ አረ ገደለው በእናትህ። እና ይወጣል። አረ በጣም ይወጣል። ነቅታል እንዴ? ተስፋ ዶክተር እንዴት ነው አሁን? በጣም ደህና ነኝ። አይዞህ በቃ ዶክተር አሁን መሄድ ይችላል አይደል? አይ አትችልም። ብዙ ደም ስለፈሰሰ ትንሽ እዚህ ማረፍ አለብህ። የሆስፒታላችንን እኮ ግሉኮስ ጨረስከው። እረፍ። አይዞህ አይዞህ፣ እመጣለሁ። ወይኔ እንደዚህ ደሜን አፍስሱት። ውጣ ብቻ። አረ ተስፉ ተረጋጋ። ጀለስካሞች አይደላችሁ እንዴ? እና ብንሆንስ እንደዚህ ደሜን አፍሶ ዝም እንድለው ነው የምትፈልገው? አይደለም እኮ ይገባኛል፣ ግን ጀለስካ ነው። በዛ ላይ ደግሞ ይቅርታ እየጠየቀ ነው። የፈለገ ነገር ቢሆን ይቅርታ አላደርግለትም። ልውጣ ብቻ። ማድረገውን ደግሞ እኔ ነኝ የማውቀው። እኔ ግን ትንሽ ብታስብበት ደስ ይለኛል። ተረጋጋ ትላለህ እንዴ አንተ ራሱ? አሳየዋለሁ። ዶክተር ደህና ነው? ደህና ነው። እኔም የሆነ ነገር ይሆንብኛል ብዬ ጨንቆኝ ነበር። ሰላም ነው። ግን አንተ ምን ሆነህ? ጓደኛዬ ነው። እኔ መጣላት ፈልጌ አልነበረም የተጣላሁት፣ ግን ትዕግስቴን አስጨረሰኝ። በዛ ላይ ደግሞ ፍቅረኛዬን ቀማኝ ብሎ እኮ ነው። እንዴት እኔ እሱን ፍቅረኛ ቀማለሁ? ዶክተር ቢሆንስ ታዲያ ጓደኛህ ነው። እንዴት እንደዚህ ታደርገዋለህ? ቀስ ብሎ ማስረዳት አይቻልም? እሱ እንዳስረዳው እድሉን አልሰጠኝም። እኔም ደግሞ ራሴን መቆጣጠር አልቻልኩም። ለዛም ነው አሁንም ጸጥቶኝ የመጣው ዶክተር። ያ ማድረግ አልነበረብኝም። ጸጥቶኛል ዶክተር። አሁንም የመጣሁት ይቅርታ ልለው ነው። እሱ ግን ይቅርታ እንድለው እንኳን ፈቃደኛ አይደለም። ዋናው አንተ መጸጸት ነው። እሱን እኔ ያናግረዋለሁ። እሺ ዶክተር። እንዴት ነህ ተስፋ? ደህና ነኝ ዶክተር። አይዞህ፣ ትንሽ ደም ስለፈሰሰ የማዞርና የድካም ስሜት ይኖረዋል እንጂ ሰላም ነው። እና ደግሞ ቂመኛ ከሆንክ ቁስሉ አይድንልህ። ቂመኛ ነህ እንዴ? ዶክተር መቼም እንደዚህ አድርጎኝ ዝም አልለውም። አየህ፣ ጓደኛ በሰራው ስራ ተጸጽቶ ካንተ እኩል እዚህ ሆስፒታል ቁጭ ብሏል። ያንተን የጓደኛውን ደህና መሆን እና ይቅርታህንም ለመቀበል እንደዚህ መሆን የለብህም ዶክተር። ይኸውልሽ አንቺ ማታውቂው በጣም ብዙ ነገር አለ። ደግሞ ይቅርታ ይለኛል እንዴ? አንተን ያሳሰበ ከመዳነ በላይ እሱን ወጦ መበቀሉ ነው። እሱ ግን የራሱ ጉዳይ ብሎ አልተወህም። እንደዚህ መሆን የለብህም ተስፋ። አንድ ቀን አንተንም ይጸጽታል። ይቅርታ ዶክተር፣ ይሄ የኔና የሱ ጉዳይ ነው። ግን ጓደኛህ ነው። በጓደኛሞች መካከል ደግሞ ብዙ ግጭት ያጋጥማል። ዶክተር፣ ይሄ እኮ ቀላል ችግር አይደለም። በጓደኛሞች መሃል ብዙ ችግር ያጋጥማል። ከጓደኛ ጋር 10 ምርጥ ጊዜን ብታሳልፍና
አንድ ጥፋት ቢያጠፋ 10ን ምርጥ ጊዜ ሳይሆን የምናየው አንዷን ጥፋት ነው። ግን ለምን እንደዚህ ይላል? ለምንድን ነው ጥፋቱ ከፍ ብሎ የሚታየን? አየ ተስፋ፣ በይቅርታ የማይሰበር ልብ የለም። አንድ ታሪክ ላጫውተህ። ሄሎ ጓዴ፣ በጣም አሞኛል፣ ልሞት ነው፣ ድረስልኝ። ስለምን መሞት ነው የምታወራው? እኔ ካላንተ ማን አለኝ? እሺ ምንድነው እንኳ ንገረኝ። ትንፋሽ እያጠረኝ ነው። እሺ የት ነህ? መጣው። እሺ እሺ አፕሪል ዘፉል ጓዴ። ምን? አንተ በእኔ ጉዳይ አደራደርም ብለህ እንደዚህ ትጮትብኛለህ? እንደማትደራደር እኮ ለማረጋገጥ ነበረ። ተበላ። እባክህ በእንደዚህ ነገር አይቀለድም። እሺ አንተ አሁን ነገ ከነገ ወዲያ የምርህን ታመህ ድረስ ልንስተኝ እየቀለድክ ነው ብዬ ቀርቻ የሆነ ነገር ብትሆን ምንድን ነው የምሆነው? ይኸውልህ አንተ ለእኔ ከወንድም በላይ በጣም ጓደኛዬ ነህ። ይሄን ታውቃለህ። በእንደዚህ ነገር አትቀለድሽ። ረሜሳ አታካብድ። በቃ እሺ፣ በጣም ይቅርታ። አንተ ብትቀለድ አሞታል። የምር በጣም ይቅርታ። ይኸው ደህና አይደለሁ እንዴ? ና ቁጭ በል። ተመስገን ነው ብቻ በአፕሪል ዘፉልም ካሳለፍክልኝ። አራት አምር እንዴ! አንተ ስትደውልኝ እኮ ደንግጬ መኪናዋን እንደዚህ እንደዚህ እንደ ክንፍ እኮ ነው እየነዳሁት የመጣሁት። አንድ ነገር በሆንስ እኔ ኧረ አንተ ሰው ያረ በጣም ያናደ ይቅርታ አልኩህ አይደል እንዴ? ይቅርታ። ፍርፍር እዚህ ጋር ነው እባክዎትን። ይኸው ለዚህ ፍርፍር እንግዲህ እንከናውጣለት። እሺ እኔ ያው ከአንተ ጋር ካልሆነ ምግብ እንደማይበላልኝ ታውቃለህ። ግን ይሁን አንድ ነገር ግን ልንገርህ፣ እዚህ ምግብ ውስጥ ወይ ጨው ወይ ዘይት ወይ ውሃ የለም። አንተ ቤት እንከናውጥታል። እርግጠኛ ነኝ የቀጠርካት ሰራተኛ አይደለችም ማለት ነው። ወደፊት እንኳን መታገባት ሚስት እንደዚህ አይነት ፍርፍር አሰራለህ። እኔ እኮ መጠበቅህ ከአንተ ጋር ካልበላው ስለማይመቸኝ ነው። አሁን ግን የሰለቸኝ አንተ ቁጭ ብሎ መጠበቅ ነው። ተመስገን። እርምን ዛሬ በጠዋት ብትነሳ እኔ እንደዚህ ታንገበግበኛለህ? ረስተው ነው? አንተን ከማስነሳት የቆመ መኪና ባትሪ ማስነሳት ይቀለኛል። ግን ቆይ አንተ ምን አይነት ፍቅር ቢይዝ ነው ሰው እንዴት እስከ ሌሊቱ 10 ሰዓት ድረስ ቻት ያደርጋል? ወይ ሰሊና እንደና አርጋን የተጫወተችብህ። ፍሬሽ አፍቃሪ ሆንክብኝ እኮ አሁንስ። በሰሊናማ አይደለም እንቅልፍ ማለት ነው። የፈለገውን ነገር መስዋዕትነትን እከፍላለሁ። በተለይ ደግሞ እንዳንተ አንድ 10 ሰው ባገኝ እንዲህ ደራርቤ እንደ ካምፋየር ነበር ማሞቃት። አንተን እንደዚህ አገላብጣ ያነደደች አንሶ ደግሞ እኔን ልታስገባኝ ነው እንዴ? ያኔማ ከተማው ይነዳል። ግን ቆይ አንተ ምን ብታስነካ ነው? እስኪ ንገረኝ። አሁን ምን እንደቀረ ልንገር። መንደር ውስጥ እንዴት አደርግ ሲሉ ሰሊናን አፈቅራታለሁ ማለት ነው የቀረ። አስብበት ጓዴ። በሰሊና ቀልድ የለም። ከፈለኩ ማለት መንገድ ላይ ወጥቼ አደባባዩ እንደዚህ እየዞርኩ ማለት ነው ሰሊናን አፈቅራታለሁ እላለሁ። ትራፊኩ እንደሆነ በፍቅር አይቀጣም። ይቅርብህ። ይሄ ህዝብ በኋላ በሌላ ነገር የሚተረጉምብህ ምን ብሎ ይሄ የኢንዶሚን ፍቅር ነው ይለዋል። በኢንዶሚን ፍቅር አበደ ደግሞ ከተባል ከተማ ሁሉ ሙድ መያዣ ነው የሚያደርግ። ቀለደ ሞታል። እውነቴን እኮ ነው።
ገና ከተፋቀራችሁ ወራት ሳይቆጠሩ እንደዚህ ሆናችሁ ስትጋቡማ በቃ ይሄ ብሔራዊ የሰርግ ቀን ይታወጅልን፣ ብሔር ብሔረሰቦች ያጅቡን፣ ስራ ይዘጋልን ምናምን። እኔ የምፈራውን ግን አንድ ነገር ልንገርህ፣ ይሄ ምርጫ ይራዘምልን ብላችሁ አልጨርሰውም። አሁን ብላ ለማግኘት ወሬቱ ይቅርታ የኔ እናት፣ የሚሸጥ ልባለሽ ወይ በሳይዝ ወይ በከለር? ለትንሽ ደረስክባት። ስንት ተጫራቾች ጅፋቸውን ጥሎባት እንደነበር ባየ። እንደውም ሳስበው ለጨረታ አላውጣት መሰለኝ። እንዳታውጫት፣ ምክንያቱም የጨረታው አሸናፊ እኔ ስለመሆን አያስፈራኝም። እንዴት ነሽ? ምን እንደሚገርመኝ ታውቃለህ? እንዳንቺ እንደው የሚገረም ምን ገረመሽ? ሁሌም ስትናፍቀኝ የምትመጣው ነገር። አሁን በህይወቴ ካሉት ነገሮች ሁሉ በልጠዋል። ለምን እንደምንፈላለግ ታውቂያለሽ? ስለምን እንፋፈቅ። ውሎ እንዴት ነበር? ውሎ አሪፍ ነው፣ ምንም አይልም። አሁን ከአንቺን ካገኘው በኋላ ግን ደስተኛ ሆናለሁ። ታዲያ እንዲህ ቀን እንደማሳምርልህ ካመንክ ለምን አግብታዬ ሚስት አታረገኝም እንዴ? እሱማ በቅርብ ቀን ይሆናል። በህልሜም የትም ሲሄድ እኮ ማስበው እሱን ነው። አፈቅራለሁ። እኔም አፈቅርሻለሁ። ሚስ ስማኝማ፣ ምንድን ነው አንተን ካላየው ማዳመጥ አይመስልም እንዴ? ልቤ ላይ እርግጠኛ መሆን እፈልጋለሁ። ቆይ አንተ ሲጀመር ልብ አንተ ጋር እንዳለ እርግጠኛ ነህ? ካሳለፍኩት ነገር አንጻር ደግሞ ልቤ ላይ እርግጠኛ መሆን አልቻልኩም። እኔ እኮ ገና ሳታወራ ማቀብ ነገር ነው የሚገርመኝ። ሞኝና ወረቀት የያዙትን አይለቁም ይባላል። ዛሬም ስለሷ ነው። እሺ ቆይ ምንድን ነው? ስማኝ ሚስ፣ የእስከ ዛሬ ህይወቴን ከአንተ የበለጠ የሚያውቀው የለም። ታውቃለህ፣ ከአንድም ሁለት ሴቶች ጋር ፍቅር ጀመርኩኝ። ከእነሱ ጋር በየክለቡ ስሽከረከር ኖርኩኝ። በስተመጨረሻ ግን እኔ ሜዳ ላይ ቀረሁ። እናማ ሰሊና ከእነዚህ ሴቶች በምን እንደተሻለች ማወቅ እፈልጋለሁ። ምን ነው የተጠራጠርከው ነገር አለ? ማለቴ ጸባዩ ላይ ምናምን ያየባት ለውጥ አለ? ምንም የለም። እሱ ነው ለማወቅ ጉጉት ውስጥ የከተተኝ። በጣም ታፈቅረኛለች፣ በጣም አፈቅራታለሁ። ግን በቃ እየቆየ ስትሄድ እንደነሱ ብትሆንስ ብዬ ፈራሁ። ይሄ ጥሩ ሀሳብ ነው። ግን እንደዚህ በፍቅር ስምጥ ካልክ በኋላ እንደዚህ ካበድክላት በኋላ መሆኑ ነው የሚገርመው ነው ወይንስ ይሄም የእብደቱ አንዱ አካል ነው? አዎ ነው ሜስ፣ እኔ እየቀለድኩ አይደለም። በቃ ፍቅር ውስጥ ገብቼ ማለት እርግጠኛ ሆኜ እሷን ማግባት ነው የምፈልገው። እየተጠራጠርኳት ትዳር ውስጥ መግባት አልፈልግም። ታውቃለህ ደግሞ ከዚህ በኋላ ማንም እንዲጎዳኝ አልፈልግም። ጓዴ፣ እኔም ከዚህ በኋላ ማንም እንዲጎዳ አልፈልግም። ግን ቆይ እንዴት አድርገህ ነው ለማወቅ ያሰብከው? ማለት እንዴት ልታውቅ ትችላለህ? በስለላ ደህንነቶች ቀጥረህ ሲአይኤ፣ ሞሳድ፣ ኬጂቢ የትኛውን ለመቅጠር ነው ያሰብከው? በሚስ ነው ማሰብላት። ምን? እኔ ሰሊና ልሰልላት? አዎ፣ ምን ችግር አለ? አዎ፣ እስከ ዛሬ ማስተዋወቀኝ ስትለኝ ያላስተዋወቅኩ እችን ቀን ስለምፈልጋት ነው። አይ እሱን እንኳን ተወው። ካስተዋወቅኩት ይልፍብኛል ምናምን ብለሽ ፈርተሽ ነው? አንተ ግን ከምር ነው እንዴ? አዎ የምሬን ነው። አረ በእናትህ እኔ እንደዚህ አይነት ጭንቅ አልፈልግም። እዛ ወደ ዘይት ዞር በል። አንተ ለዚህ ቀን እንኳን አትሆንልኝም። ይኸውልህ እኔ እንደዚህ አይነት መጨናነቅ ውስጥ መግባት አልፈልግም።
ከፈለክ በሌላ ሰው ማሰለል ትችላለህ። በኋላ እኔ የሆነ የማላውቀው ነገር ዘላብድና ለምንድን ነው ያሰለልከኝ ብላ ደግሞ በእኔ ምክንያት ትጣላላችሁ። ስለዚህ አልፈልግም። ሁሉንም ነገር አስቤበታለሁ። ምን? አዎ አንተ ብቻ እሺ በለኝ። እኔ ግን ይሄ ነገር አላማረኝም። በቃ ቢቀርብን ነው የሚሻለው። ቆይ አንተ ለምን ቀጥታ ሄደህ ትወጂኛለሽ አትወጂኝም ብለህ ለምን አትጠይቃትም? እኔ ፈሪ መሆን አልፈልግም። ቆይ ጓደኛ ድጋሚ በሴት እንድጎዳ ትፈልጋለህ? በፍጹም። እኔ ያ ደባሪና አስፈሪ ፊት ያለው ጓደኛ ያሬድ እንዲመጣብኝ አልፈልግም በድጋሚ። ታውቃለህ አይደለ በአንተ መጎዳት ምን ያህል እኔም ስጎዳ እንደኖርኩኝ። ግን አትበለኝ። ይኸውልህ ለእኔ የምታስብ ከሆነ አሳየኝ፣ በቃ አድርግ አሳየኝ። እሺ ባላምንበትም አደርገዋለሁ። ግን ለምን እንደማደርግበት እንኳን ምክንያቱም ባላውቀውም ለአንተ ስል ግን ይሄን ነገር አደርጋለሁ። አንተ ፕላን አለኝ ያልክ ነበር አይደል? እሺ ምን እንደምናደርገው? በጣም አሪፍ። ይኸውልህ አሪፍ ፕላን ያዘጋጀ ነው። ግን እዚህ ጋር ምን ይጠይቃል መሰለህ? ያንተን የትወና ብቃት ይጠይቃል። ምክንያቱም ካራክተሩ ዲያስፖራ ነው። ምን ዲያስፖራ ነው? ዲያስፖራ እኮ እንግሊዘኛ ያወራል። ምን ሆነሃል? እንግሊዘኛ ቆጥሮ ያስረከበ የለ። ማንም አረ እንዲህ ውጭ ደርሶ ሲመጣ እንግሊዘኛ የሚያወራው ትንሽ ቀን ነው። ለዚህ ደግሞ አንተም አታንስም። እባክህ እሱን እንኳን ተው። አሁን እዚች በተጠቀምኳት እንግሊዘኛ እድሜ ልኬን ሙድ ስትይዝብኝ ልትኖር። የምር አልይዝብሽም። ኧረ እባክህ ምን እናደርጋለን መሰለህ? ዲያስፖራ ለምን እንዳደረኩት ታውቃለህ? ያው ታውቃለህ ሴት ልጅ ከሀገር መውጣት ትፈልጋለች። አሜሪካ ደግሞ ስትላቸው ጆሮአቸው ሁላ ነው የሚቆሙ። ገባ? በዛ ላይ ደግሞ ገንዘቡን ታውቀዋለህ። ዶላሩን ወደ ኢትዮጵያ ብር ስመነዝረው በጣም ብዙ ነው የሚሆነው ምናምን። እሱ ያማልላታል። ሜሲ በእሷ እርግጠኛ መሆን ስለፈለግኩ ነው። ከዛ ትንሽ ቀን እናየውና ያልተመቸ ነገር ካለ እንተዋለን። ጀምር። How are you? My name is Mace. I'm from America. What is your name? Oh shit. I think በሙጫ ሰዓት ላይ መጣው መሰለኝ። ችግር የለውም። Thank you. መሳ ይባላል። ሰሊና። ዋው ስምሽን በጣም ነው ወደድኩት። ግን what's the meaning of ሰሊና in Amharic? ሰሊና ማለት ትዝታ ማለት ነው። ዋው I love your name. ምን ላሳየህ? የሚገርምሽ እዛ የነበርኩበት አካባቢ ትንሽ ከስካዛ ነው። እዚህ ደግሞ ሙከት አለ። ስለዚህ ባክሽ ከላይ ከለል ያለ ነገር አሳየኝ። የት ሀገር ነበርክ? I'm from DC. አሪፍ ነው። ዲሲ ቅዝቃዜ ያለ ማለት ነው። ያ እዛ ትንሽ ይከሰክሳል። ኢትዮጵያ ለየት የሚያደርጋት እዚህ የተመጣጠነ አየር ነው ያለው። እዛ ያለው ሰምቻለሁ። እዚህ ስመታ ነው ግን በደንብ አረጋገጥኩት። ብዙ ጊዜን እዛ ነው ኖርኩት እኔ። በቃ ሁሉንም ነገር ረስቻለሁ ማለት ትችላለሽ። ግን እኮ በደንብ እየተናገርክ ያለው አማርኛ ነው። አዎ my parents ቋንቋዬንና ባህሌን ይዤ እንዳድግ ነው አደረጉኝ። ቋንቋና ባህል ደግሞ ምን ያህል እንደሚጠቅም ያወቅኩት እዚህ ስመታ ነው። በራስ ነገር መኩራት ደስ ይላል። ታዲያ ወደ ሀገር እንደሚመጣ የእኔ ወንድሜ ለስራ እዚህ ነው ያለው። እሱ ጋር ለትንሽ ጊዜ ነው መታወት። I love Ethiopia. ልክ ነህ። ተወዳጅ ሀገር ናት ያለችው። ይሄ So how much? 7500 ብር። Okay. 7,500 means በዶላር it's $125, right? የእናንተ ሀገር ግን ብር ብዙ ነው። ኪሳችን አንካል። It's okay, በኢትዮጵያ ብር ልክፈል።
ትርፍ 1000 ብር አለው። ተሳስተ መሆን አለበት። ኖ ይሄ ትርፍ አይደለም፣ ለአንቺ ቲፕ ነው። በጣም አመሰግናለሁ። ግን በዛ አይደለማ። ይነው አንቺ ለኔ ትሩ ሰርቪስ ነው ሰጠሽኝ። ለዛ ብዬ ነው። እናንተ በአማርኛ ምንድነው የምትሉት? ጉርሻ ነው። እሺ አመሰግናለሁ። ኦኬ ሶ እየወጣሽ ነበር አይ? ልሸኝሽ? ወይ ኧረ እውነት በታክሲ ሄዳለሁ። ኧረ በጭራሽ። ኧረ በፍጹም በእውነት ይነው እኔ መኪና ይዣለሁ። ሶ ራይድ ልሰጥሽ እችላለሁ። እሺ ካልክ እንግዲህ በጣም አመሰግናለሁ። ኦኬ ብራዘር በጣም ነው ተጫወተብኝ። ምን ከሳከስበት መኪና አዘጋጅልኝ ስለው ኩሽኔታ አዘጋጅቶ ታባከኝ። ኩሽኔታ አለ? ግን ኩሽኔታ እንዴ አለ። ከተማውን እንዳለ ወረረው እሱ አይደል እንዴ? እኔ ግን ካየሁ ቆይቻለሁ። ኦ አይ ሚን ኩሽኔታ አልኩሽ። እነዚህ ከተማ ላይ ውር የሚሉት ምንድነው? እቺ ቤት ናት። እቺ ነው እንዴ ኩሽኔታ የምትላት? እቺን የሚናፍቅ ስንት እግረኛ አለ መሰለህ? ሪሊ ይዛ እኛ ሀገር ዲሲ እቺን ሀገር ለህፃናት መጫወቻ ነው የሚገዟት። እኔ ግድ ስለሆነብኝ ነው እቺን መኪና የሚነዳው። ባይ ዘ ዌይ ኢትዮጵያ በጣም ተለውጣለች። አዎ ታዳጊ ሀገር አይደለች? ማደጉ አይቀርም። ግን እኔን ትንሽ ግራ ያካባኝ በየቦታው ስሄድ ብዙ ቦታ ሰልፍ ያለው ዳቦ ቤት ሰልፍ አለ፣ ባንክ ቤት፣ ታክሲ ላይ በጣም ነው ከረመኝ። ምን አለበት ሰው እንደዚህ ከሚሰለፍ መንጃ ፍቃድ እንዲህ ተሰልፎ ቢያወጣ። ምክንያቱም አይሄርድ እዛ ሆኜ ቤታቸው ድረስ በገንዘብ መንጃ ፍቃድ እንደሚያስመጡ ይነው። እኛ ሀገር ዲሲ የሚበላ የሚተታ ነገር አንዳንድ ነገሮችን ማዘዝ ከፈለግሽ በቃ ስልክሽ ላይ ኦርደር ማድረግ ብቻ ነው። ታዲያ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። ያ ደስ የሚል አባባል ነው፣ እንደ ጎረቤቱ። የሚገርምሽ እዚህ ሀገር ከመጣሁ በኋላ ደስ የሚል ነገር ያየሁት አንቺን ብቻ ነው። አመሰግናለሁ። ምንም አይደል። እንዴት ነች? በመከራ ማለቴ በግድ ነው ያዋራኋት። ቆይ ግን አንተ በምንድን ነው የምትግባቡት? ጆሮ ይሰማል? ምን ማለት ነው? እንዴት ነው ታዲያ የምንግባባው? እኔ ግን አልመሰለኝም። ከዲሲ ነው የመጣሁት አልኳት። እሷ ግን ከደሴ ብላ ነው መሰለኝ ያዳመጠችኝ። ዞራ እንኳን ቼክ አላደረገችኝም። ያው ደስ የሚለው ባህሪዋ በደንብ አስተናግዳኛለች፣ ተጫዋች ነች ምናምን። ግን በእንደዚህ አይነት ሙድ ኧረ መስሚያዋ ጥጥ ነው አባቴ። እኔ እንደውም ሳስበው 10 ከ10 የምታመጣ ነው የሚመስለኝ። እንዴ አንተ ማን በውጤት ሰጪ ያደረገ? እንደዛ ነው የመሰለኝ። ውጤቱን የምሰጠው እኮ ነው። ሃይ ሰሊ። ሃይ መሳይ። እንዴት ነህ? አለን። ትናንት በሰላም ገባ? ምን እገባለሁ ባክሽ። ብዙ ነገር የያዘውን ቁልፌን ትዬ በጣም ተናድቼ ነበር። ቤት ራሱ ገባሁት ወንድሜን ጠብቄ ነው። ውይ በጣም ያናድዳል። ወይስ ያስቀመጥክበትን ቦታ በደንብ አስታውስ። ካልሆነ ደግሞ ድንገት አስቀምጠህ ልትረሳበት የምትችልበት ቦታ ካለ። ሞክሬ ነበረ ግን ምንም ነገር ሊያስታውስ አልቻልኩም። በቃ የቤቱም የሥራ ቦታ ብቻ በቃ ብዙ ነገር ይዟል ቁልፉ። በጣም ነው ጨነቀኝ።
ሜቢ እዚህ አንቺ ጋር ትቼክ ሄድኩ ብዬ እሱን ቼክ ላደርግ ነው መጣሁት። ወይ እኔ ጋር ማስቀምጠ ቢሆን ኖሮ ይገኝ ነበረ። ወይኔ ምን አይነቷ ቀልበ ቢስ ነኝ። ጠዋት የሆነ ቁልፍ አግኝቼ ነበረ። እስቲ እሱ ከሆነ ቼክ አድርገው። ይሄ ነው ቁልፎ። በእውነት በጣም ነው የማመሰግነው። ኧረ ችግር የለውም። ከምን አይነት ስትረስ ውስጥ እንዳወጣሽኝ አልገባሽም። በእውነት ስትለካ ረስተው ይሆናል። ሜቢ ይህን ስላገኘሽልኝ ለማመስገኛ የሚሆን ፕሊዝ ምሳሌ ጋብዝሽ። ለኔ ቴላቴሌ ለኔ ትንሽ ለየት ያለ ነገር የላችሁ? ማለቴ እኔ ሀገር ቤት ሲመጣ በጣም የሀገር ምግብ ይናፍቆኛል። ይሄ ምንድነው ሽሮ እና ደግሞ ብዙ ነገር ያለበት በየአይነት ያ በየአይነት በቃ ኢትስ ኦኬ። ለኔ ሽሮ ይሁንልኝ። በቃ ለኔ ሽሮ ይሁንልኝ። እሺ ቢታይ የሀገር ምግብ በጣም ናፍቆኝ ነበረ። እዛ በሻ ሬስቶራንት የለም እንዴ? ማን እዛ አድርሷል? ሲራ በጣም ቢዚ ስለምንሆን ጊዜ የለንም። ስንት ዓመት ኖርክ? አይ ቲንክ በቃ እድሜ ልኬን እዛ ነው ኖርኩት ማለት ይቻላል። በዛው ሀገር ግን አይከብድም? እኔ ግን ሳስበው የሚጨንቅ ይመስለኛል። እዛ አሜሪካ በጣም ፍሪደም አለ። በቃ አገርሽ ላይ እንደምትኖር ያህል ነው የሚሰማሽ። ቢሆንም የራስ ሀገር የሚያክል የለም። እኔ ግን የራሴ ሀገር እያለኝ መቼም ውጭ አልወጣም። ሪሊ? አዎ። እቺ ሀገር ማለት እኮ ስንት ጀግና አባቶቻችን መስዋዕት የሆኑላት ሀገር ናት። ኢትዮጵያዊ መባል በራሱ እኮ ኩራት እንዲሰማ የሚያደርግ ሀገር ናት። እኔ እንጃ ምን አጣው ብዬ ነው ከሀገር የምወጣው። ያ እኔም ብታይ እዚህ ሀገር ባልኖርም እዛ ራሱ ነጮቹ አንተ ጥቁር ነህ ሲሉኝ ያ አምብላክ ብዬ ደሳ በኩራት ነው የሚናገረው። እንደውም ብላክ ላይን ብለን ደስ ብሎን እንመልስላቸዋለን። እንደውም ጣሊያንን በምንድን ነው በአርቹሜ አሯሩተን ነው ገረፍናቸው ትላለች እናቴ። ወይ አንተ እንዴት ሽሮ በእንግሊዘኛ ይጠፋባል ግን? ሳቅ አንተማ ምን አለብህ? የሆነ ጊዜ ነው አሉ የሆነ ልጅ ሽሮ በእንግሊዘኛ ምንድን ነው ሲሉት ዶክ ያላሉ። የሚያናደኝ በአንተ ምክንያት መዋረዴ ነው። ምን ሆነሃል? አንተ ነህ እንጂ ሽሮ ላይ የቀለድከው። እሺ ቆይ አንተ ካወቅ ሽሮ በእንግሊዘኛ ምንድን ነው? ሽሮ ያው ሽሮ መሰለኝ። እኔ በህይወቴ ሰው ጠይቆኝ እንቢ ማለት ስለማልችል ነው እንጂ አልመጣልህም ነበር። አንተ ደግሞ ነገር ካስለቀም በዛ ላይ ደግሞ ስትመለስ የሀገሬ ሴት ቦታ አላሳይም ማለች ምናምን ብለህ እንድታማኝ ስለማልፈልግ ነው። ስለዚህ አንተ ስላልተረዳኸኝ ነው የተረዳሁህ እያልሽኝ ነው? አዎ እንደ ኮረቤትሽ። እኔ ሰው ማሳዘንም ማስከፋትም አልፈልግም። አንዳንዶች ቀረቤታህን አይተው በሌላ ነገር ይተረጉሙብሃል። አንተ ግን ትረዳኛለህ ብዬ ነው። ግን የሁሉንም ሰባይ መረዳት ትንሽ አይከብድም? አይከብድም። ልብ ቅን ከሆነ ሰዎች ይረዱሃል። እነሱ እንኳን ባይረዱ የሰማዩ ይረዳሃል። ከባዱ ነገር ቀላል ይሆንልሃል። ዋው ዋት ስፒች! በእውነት በጣም ደስ የሚል አከላለስ ነው። ምን እንደሚያስደስተኝ ታውቃለህ? በእኔ ምክንያት ሰዎች ደስተኛ ሲሆኑ። በሰው ልጅ ህይወት ውስጥ ሐዘን፣ ደስታ፣ መከፋት፣ ማዘን እነዚህ ሁሉ ነገሮች አሉ። እኛ ሰዎች ግን ደስታን ብቻ ነው የምንፈልገው። አንቺ በጣም ደስ የምትይ ሴት ነሽ። ባልሽ በጣም እድለኛ ነው። እንዴት አወቅ ባል እንዳለኝ? እንደው ለማወጣጣት እየሞከርክ ነው። ኖ ግን በቃ
አንቺን የሚያገኙሽ ወንዶች በተክላላ የኔ ካልሆኑ ብለው የሚሻሙብሽ እንጂ የሚተውሽ አይደል ሴት አይደለሽም አንቺ። በቃ እንደዛ ከሆነ ኢትዮጵያ ውስጥ ወንድ የለም ማለት ነው። አይ መኖሩስ አለኝ፣ እንዲያው ላባባሌ ነው። በጣም ደስ ይላል። ያው ፓሊሽም እንዳንቺ መልካም ሰው መሆን አለበት። የአገሬ ሰው ባልና ሚስት ከአንድ ወንዝ ይከዳል ይላል የለ? እንደዛ ነው። እስኪ ስለ ፓሊሽ ትንሽ ንገሪኝ። ስለ እሱ ሌላ ጊዜ እነግርሃለሁ። ኖ አሁን ነው መስማት የሚፈልገው። ሪሊ በጣም ኳኩቻለሁ። ይኸው እያልኩህ አይደል? አንተ ነገር ከያዝክ አትለቅም። በጣም ነው የሚወደኝ። ብራዘር ነው ደወለው። በጣም ይቅርታ። ሄሎ ማይ ብሮ እቺን ቃል አንድ ያስለመድኩ በቀን 100 ጊዜ ትላታለህ አይደል? አለው። አሁን ከሰው ካነኝ ፈለካኝ? ሱቅ ስመጣ እኮ የለችም። ያው ካንተ ጋር ናት ብዬ ነው። አዎ ለሳ ነው። አደራ ሚስቴን በደንብ ተንከባከብልኝ። ምሳ ጋብዛት፣ አዝናናት። አራ በዛ ዋጋ አሉ? አረ አሉ እንዳያሳስብ። በቃ እንግዲህ ምን ይደረግ? ዶላሩ ያለው ሻንጣ ውስጥ ነው። ይዘኸው ሂድ። አንተ ሻንጣ ውስጥ ዶላር ምንድነው? ማፈሪያ። አንተ ሻንጣ ውስጥ ዶላር አለ በለ የሸረሪት ድር ምናምን ነው የሚገኘው። ችጋራ። በቃ እሱን እንደዛ አርጊና ኮልሜ። እሺ ቻው። ወንድሜ ነው ደወለው። እሱ ነው ዶላሩ የሚመነስርልኝ። እሺ እስቲ ካኮምንበት ከትይልኝ። ምን ሲቆርጥሽ ነው? ትናንትና ስደውል አታነሺ ወይ መልሰሽ አትደውይ እንሽ። የኔ ፍቅር መጥቶብኝ እኮ ነው። ደግሞ ሰንታ ማገኝ ነገር አይከለ እንዴ? ሰው የምን ሰው? የምን ሰው? ከኔ በልጦ ነው? አይደለም አይኔውት ካንተማ ማንም አይበልጥብኝም። ግን ያው ሰው ማክበር አለብኝ። ጥሩ ነው። የኔ ድምት ቅናት እንዴት እንደሚያምርብን ታውቀዋለህ። ግን እየቀናክ እኮ ነው። ሚስቴ አይደለሽ እንዴ? ለምን ደማርቀ ነው? እሺ የኔውት አንድ የሆነ ዲያስፖራ ነው ልብስ ሊገዛኝ መጥቶ ተዋወቀ። ከተማውን ብዙም አያውቃትም እና ሊገዛኝ መጣና ቁልፉ ረስቶ ሄደ። ስመልስለት ጊዜ ምሳ ካልጋበዝኩሽ ብሎ ድርቅ ሲል ምሳ ጋበዘኝ። እንደውም ትናንትና ስለ ባልሽ ካልነገርሽ ያለ ሲነት አድርገኝ ነበር። ብታይ ውዴ አማርኛው እንዴት እንደሚያስቅ። ዲያስፖራ ጥሩ ነው ማለት የኔውት በሌላ ነገር እያሰብክ ነው እንዴ? አረ አይደለም እንዴ ነው እንጂ ፊትን እኮ ቀየርከው። የኔውት መቼም ሌላ ነገር አስብ አይደለም አይደል? አይደለም የኔ ፍቅር፣ በሌላ ነገር አላሰብኩትም። መቼም ምን ትረዳኛለህ ብዬ ነው ሁሉንም የምነግርህ። ግን አንተ ደስ ካላለ ሲመጣ ፊትን ሰዋለሁ። አረ እንዳትነሽ፣ በስነ ስርዓት አውሩ። ደግሞ እንደ ባለ አክት ላድርግ ብዬ ነው እንዴ። አካል አልኩብሽማ አንቺ እንትቻ ይፍላ። ስታናድ አስደረገጥከኝ እኮ። ሁለተኛ እንደዚህ አይነት ቀን እንዳቀልድ። እኔ አንተ መቼም ማስቀየም አልፈልግም። ስማ ሰሊና እኮ ስለሚያማላት ሰው እየነገረች ስለነገረች አትገረም ማለትማ በቃ እስከ ዛሬ ድረስ ካዩአቸው ሴቶች ሰሊና ትለያለች። እንደው ምን የሳስበው ይህን ፈተና የምትወድቁላ አይመስለኝም። እውነትን ፈተናውን ላትወድቅ ትችላለች። ግን እኮ ይኸውልህ ድሮ መጥተው የሚሄዱ ሴቶች እኮ በመጨረሻ ላይ ነው የሚቀየሩት። እነሱ ተቀየሩ ማለት እሷ ትቀየራለች ማለት ግን አይደለም። እሱ ልክ ነህ። ሁሉም ሴቶች አንድ ላይ ሆኑ ይችላሉ። ግን ታውቃለህ እኔ እርግጠኛ ሆኜ ሰሊናን አፍቅሬ መኖር ነው የምፈልገው። በቃ ውስጤ የሆነ ጥሩ ያልሆነ ነገር ስሜት አለ። በእኔ ቦታ ካልሆን ካንተ አይገባ። እረዳሃለሁ። ይህንን ነገር ደግሞ ያደረገህ በሕይወት ውስጥ እየመጡ የወጡት ሴቶች ናቸው። እንደ ሰሊና ግን በታማኝነት የሚያፈቅር ሴት ማግኘት ከባድ ነው። እኔም እያልኩ ያለሁት እኮ እርግጠኛ ልሁን ነው እያልኩ ያለሁት።
ይኸውልህ ውጤት ለሌለው ነገር አንድከም። እባክህ ይብቃን። ይኸውልህ ጓዴ አንዴ ጀምረናል። ትንሽ ጊዜ ብቻ ታገስ። ከዛ አንተ በእኔም ደስተኛ ትሆናለህ። ይኸውልህ ምንም አልክ ምንም የሚፈጠር ነገር አይኖርም። ልጅቷ አንተን እንደምታፈቅር በደንብ አውቄያለሁ። ስለዚህ ዝም ብላችሁ ፍቅራችሁን ብታጣጥሙ ነው የሚሻላችሁ። እኔ ጊዜያችሁን አልሻማባችሁ። በዚህ ትንሽ ጊዜ ውስጥ ምን ይፈጠራል ብለህ ነው? ፈተናው እስኪደርስ ድረስ ትንሽ ጊዜ ብቻ ታገስ። ከዛ ታቆመዋለህ በቃ። እሺ እኔ አንተ የጓደኛዬን ሐሳብ ነው የምቀበለው፣ ግን እመነኝ ምንም አይነት ለውጥ አይኖረውም። በቃ ምንድን ነው? ይኸውልህ ይሄ ነገር እየባሰብህ ነው። ሐኪም ቤት መሄድ ይኖርብናል። አታስቢ፣ ትሆኛለህ አልኩህ እኮ በቃ። ደህና ነኝ የሚባል ነገር የለም። ትሄዳታለህ። ና ደህና ነኝ አልኩህ። ና አይሆንም። ወይ የኔ ውድ፣ አዎ ስራ ቢዚ አድርጎሽ እንደነበር እኔም ጠምቼ ነበር። ሁሉ ሰላም እግዚአብሔር ይመስገን። ደህና ነሽ? እንዴ ከጠፋሁማ መደወል ነው፣ ይደወላል። እሺ እሺ እኔ ወዳትሽ በቃ እሺ ቻው። መሳይ ግባ። ውጤትህን አይቼዋለሁ። ብዙም የሚያሰጋ አይደለም። እስከዛው ግን መድኃኒት አዝልሃለሁ። እንደዛ ስል ግን እንዳትዘናጋ መጠንቀቅ መቻል አለብህ። ቢያንስ ለ1 ወር በቂ እረፍት ማድረግ አለብህ። ጭንቀትን መቀነስ አለብህ። እስከዛው ግን ሰላም። አይ ዝም ብለህ ነው ሕክምና ምናምን የምትለው። እኔ ምንም ነገር የለብኝ። ደግሞ እኮ አፍሩም ቼክአፕ ምናምን ትላለች። እኔ አሁን ከዚህ በኋላ ተመልሼ ልመጣ ነው? አልመጣም። ምንድን ነው ያልከው? አልመጣም ተመልሼ። ምን ስለሆንክ ነው የማትመጣው? በአንተ በሽታ ስንት ሰው እንደሚያዝን ታውቃለህ? ከነዛ ውስጥ ደግሞ አንዱ ነኝ። እሺ ዶክተራችሁን ሰምተሃል? ቀለል ያለ በሽታ አይደለም ብላለች። ስለዚህ ልንገርህ፣ ወደ ሳይሆን በግድ ትመጣታለህ። እኔ ደግሞ በአንተ ጤና ምንም መደራደረው ነገር የለኝ። ትመጣታለህ። ምንድን ያጋጠመው ዶክተር? አልገባኝም። ሰሊናን ወደዳት። ምንድን ነው የምታወሪው ዶክተር? የጓደኛውን ፍቅረኛ? በጣም ባለጌ ሰው ነው። ጓደኛው እኮ ነው። አዎ ጓደኛው ነው፣ የጓደኛውን ፍቅረኛ። ለዛውም በጣም የሚወዳትን ፍቅረኛው ወደደበት። ይቅርታ መጣት ትችላለች፣ ዶክተር መጥቷል። አይዞህ፣ ቀጣይ ደግሞ ሌላውን ተረክልሃል። እስከዛው ግን በጎ ነገር አስብ። ከዛ በኋላ ግን ምን ተፈጠረ? የጓደኛውን ፍቅረኛ ይፈቅራል? እሺ ምን ሊያደርግ ይሆን? መጨረሻውስ ምን ሊሆን ነው?
የዚህን ታሪክ መጨረሻማ ማወቅ አለብኝ። ቆይ ዶክተር ትምጣ። መሳይ መረጋጋት አለብህ። እኛም እኮ ዶክተር ፌበን ያዘዘችንን ነው የምናደርገው። ማንም አንተን መብራት የሚፈልግ የለም። መረጋጋት አለብህ። በቃ እኔ እሷ እንድትመጣ እፈልጋለሁ። እኔ መርፌ ፍርሃት አለብኝ። ይሄን ደግሞ ከሷ ውጭ ማንም ሰው ሊረዳኝ አይችልም። በቃ እሷን አምጡልኝ። ውጭልኝ፣ ከፊቴ ቆመሽ አትኝ፣ ውጭልኝ። ምን ታውቀዋለህ እንዴ? ምን ሆኖ ነው? በቃ አንተ ክፍል የጠብቀኝ። እሺ መጣ ይሻላል። እንዴት ነህ መሳይ? ደህና ነኝ፣ ፈጣሪ ይመስገን። አላወኩም። አንተ እንኳን አታውቀኝም፣ ግን አንተ የያሬድ ጓደኛ መሳይ ነህ አይደል? አዎ እንተዋወቃለን። ለምን ጠየቀኝ? አንድ ነገር ላስቸግርህ ነበር። ምንድን? ዶክተር ፌቨን ታሪክን እንጀምራልኝ ሽፍት ሰዓት ደርሶ ሳትጨርስልኝ ወጣች። አሁን ነው እኔም ለሽንት ስመጣ እንዳጋጣሚ ያየሁህ። በጣም ስለጨነቀኝ እንድጨርስልኝ ፈልጌ ነበር። አንተ የጓደኛህን የያሬድን ፍቅረኛ ፈቀርካት። ከዛስ? ሂሉጣ ተነስ። እኔ እዚህ የመጣሁት ለሕክምና ነው። ሲጀመር ያ ደግሞ የግል ታሪኬ ነው። ተነስቷ። በጣም ይቅርታ። ልክ ነህ። በታሪክ ተመስጬ መጨረሻውን ለመጓጓ እኔም እንዳንተ አይነት ሰው በህይወት ያጋጥሞኝ ነበር። ዶክተር ፌቨንም እንድማርበት ይሆናል ያንተን ታሪክ የነገረች። በጣም ይቅርታ። ቆይ አንተ ብትሆን ምን ታደርግ ነበር? የፈለገ ነገር ቢሆን አላደርገውም። የጓደኛዬን በፍጹም አላስብም፣ አላደርገውም። እኔም በሰዓቱ እንደዚህ እንዳንተ ነበር የማስበው፣ ግን ሳላስበው ተጠመድኩ። ሳላስበው አፈቀርኳት። ቀስ እያልኩኝ ወጥመድ ውስጥ ገባሁ። ከዛ በኋላ ነው ሳላስበው ያስተዋልኳት። ሰላም ነው ያር? ሰላም ነው አለ። ምን ነው ሰላም ተረብሽ? አይ ሰላም ነው። ጓደኛውን እንደዚህ መሳይ መጥቶ እንደዚህ ተረብሽ ነበር። ምን ነው ሰላም ነው? አዎ አይ ሰላም ነው። አይ አትረብሽ። እዚህ ሰፈር ስመጣ ብቻ ማራቶን ነው የሚሆነው። አሁን 100 ሜትር ሆነብህ። የምሬን ለካ ከሚወዱ ሰው ጋር ሲሆን አይደለም መንገድ ውድም ቶሎ ታጥራለች። ኧረ የምሬን ነው። ወይም ደግሞ ቅርብ የሚመስለኝ ከአንቺ መለያየቱን ሳስበው ነው። እኔ ራሴ ምን እንደሚያስጠላኝ ታውቃለህ? ቻው ስንባባል እኔስ ብትይ ጭራሽ በጣም ነው የምትናፍቅ። ግን ምን ይደረጋል? ይሻል ቻው ቻው። እንዴ ምንድን ነው? ለምንድን ነው እንደዚህ የምታይኝ? አይንሽን ፓየው ፓየው አልሰለችህ አለኝ ፓየው። ይነዋት እዚህ ከተማ ውስጥ ብዙ ሴቶችን አይቻለሁ፣ ግን ሁሉም የሚሰለቹ ናቸው። ተው እንዲህ እያልክ አታሽኮርመኝ። ለምን ትሽኮረመሚያለሽ? ይህ ነው አንቺ ኮንቺዬ ልጅ እንደሆንሽ። አመሰግናለሁ፣ ግን ከዚህ በኋላ እንደዚህ እንዳትለኝ። ዋይ
ቢካዝ ባልሽ ብቻ ነው እንዲልሽ የምትፈልጊው? ወይኔ አንተ ደግሞ ምንድን እንዴት ነው ነገር የምታዞረው? እኮ በቃ እኔ አይቼ ወደድኩትን ነገር ራይት አዌይ ነው ማድነቅ የምፈልገው። ለዛ ነው። ወንድ በዚህ ሰሞን ምን ሆናል? ትቆዝማለህ፣ ስልክ አታነሳም። የተፈጠረ ችግር አለ እንዴ? አይ አረ ምንም የለም። አይመስለኝም። የሆነ ነገርማ ደብቀኸኛል። አረ ያሬዱ ለምንድን ነው እንደዚህ የምትለው? እኔ ምንም አልኩም። በቃ አንዳንዴ ዝም ብሎ ሙድክ የሚከነተው ነገር አለ፣ እንደዛው ነው። እኔ ምለው ሰሊና ፈተናውን ወደቀች እንዴ? አይ አረ ምንም አልተፈጠረም። ምንም አዲስ ነገር የለም። ጥሩ። ነገ ለምን አንድ ነገር አናደርግም? ምንድን ነው? ፍቅረኛሽን አስተዋውቂኝ በላት። እርግጠኛ ነህ? አዎ። ይኸውልህ ከፈተናዎች ውስጥ አንዱን ያሰብኩት እሱን ነው። ፍቅረኛሽን አስተዋውቂኝ ስትላት እሺ ካለች ያው ለኔ ጥሩ አመለካከት አላት ማለት ነው። አይ ምናምን ነገር ግን ካለች ለአንተ የሆነ ስሜት አላት ማለት ነው። እሺ በቃ አሪፍ። አሁን ደውልላት ነው የምትለው እንስማ። ሄሎ ሰሊ። ወይ መስ እንዴት ነሽ? አሎ እንዴት ነህ? ደህና ነኝ። ነገ ምሳ ልጋብዝሽ አስቤ ነበረ። ከቻልሽ ፍቅረኛሽን ይዘሽ መተሽ አስተዋውቂኝ። እኔ እንጃ፣ እሱን ቼክ አድርጌ ልደውልልህ። እሺ በቃ ቼክ አድርጊውና ከዛ በኋላ አሳውቂኝ። ምን አለች? አልፋለች ፈተናውን። ቼክ አድርጊው እነግርሃለሁ አለች። ያሬድ ያልኩ ፍቅረኛ እሱ ነው። መሳይ ያልኩ እሱ ነው። እሺ ያሬድ መሳይ እባክህ ቁጭ በል። እሺ ስለተዋወቅን ደስ ብሎኛል። እኔም በጣም ደስ ብሎኛል። በጣም ይትለኛል እንደሱ አይነት ፍቅረኛ ስላለ። አይ ሆፕ ወደፊት ደግሞ ጥሩ ሚስት እንደምትሆን። እውነት ነው። ፍቅረኛ ብቻ ሳትሆን እህቴም እናቴም ማለች ነች። ኧረ አታሳፍሩኝ። የሚገርምህ በተገናኘን ሰዓት ሁሉ ስላንተ ሳታነሳ አታልፊም። በጣም ነው የምትወድህ። ታዲያ ካል አይደል ሁልጊዜም ቢሆን ልቤ ላይ እንደተቀመጠ ነው። የኔ ባቶኝ ቆጨኝ ነበር። ይቅርታ፣ አንዴ ቶሌት ደርሼ ልምጣ። እሺ መሳይ ምን እያደረክ ነው? ራስን ተቆጣጠር እንጂ በዚህ ከቀጠልክ ጓዴን ታጠዋል። ይገባል? ያሬድ ያውቅብሃል። ተረጋጋ። ኖር ምግቡ ቀዘቀዘ። ስልክ ይዤ ቆየሁባችሁ። በጣም ይቅርታ። ይባካችሁ ፒሉ። ችግር የለም።
ዛሬ ፈተናውን እንጀምርበታለን ያልክበት ቀን ነው አይደል? ብዬ ነበር። ግን እኮ አንተ መጀመሪያው አውቀዋል። ሰሊና ፈተናውን ሳትፈተን የምታልፍ በጎ ሴት ናት። እኔ ነኝ የተሳሳትኩት። ከዚህ በኋላ በደንብ አምናታለሁ። ለምን ማለቴ መጀመሪያ ያሰብከውን ነገር ብንጨርሰው አይሻልም? ያያት ራሴን እንደወቅስ ነው ያደረገችኝ። ነገሩ እኔ ነኝ የተሳሳትኩት። ሁሉም ሴቶች አንድ እንዳልሆኑ ማወቅ ነበረብኝ። ግን ሳታረጋግጥ በሙሉ አፍ እንደዚህ ባትናገር ደስ ይለኛል። መጀመሪያ ያሰብንበትን ፈተናውን ብንጨርስ አይሻልም? ምን ነው ጓዴ፣ የጠረጠርከው ወይም ያየው ነገር አለ? አዎ ማለት ያን ያህል ብዙ አይደለም መስሎኝም ሊሆን ይችላል። ግን እንደ ተባባልነው የመጨረሻውን ፈተና ብትፈትናት ስለሷ ምንነት ምናውቅ ይመስለኛል። አይ ጓዴ፣ ሙሉነት አይሰማውም ብለህ ነው አይደል? ችግር የለውም። ዛሬ የመጨረሻ ፈተናውን ትፈተናለች። እንደዛ ይሻላል። እኔም ከገባውበት የሆነ ሀሳብ ውስጥ ለመውጣት ይረዳኛል። እሺ ጓዴ፣ ዛሬ የመጨረሻ ፈተናው የምትፈተንበት ቀን ነው። በጣም እንደምትወዳት አግብታት አሜሪካ ሀገር ይዛት እንደምትሄድ ትነግራታለህ። ያው መልሷ ወይም እሺ ወይም እምቢ ነው የሚሆነው። ያኔ እኔ በሙሉ ልቤ አምኛት አብሬያት እቆያለሁ። እሺ ፕሊዝ ቁጭ በይ። ይሄ ሁላ ምንም በማስመልከት ነው? ይሄ ላንቺ ስለሚከፋሽ ነው። ምን ነው አነሰብሽ እንዴ? ኖ አልወጣኝም፣ ግን ይሄ ለኔ አይገባኝም ብዬ ነው። ማለቴ የሆነ ለፍቅረኛ የተዘጋጀ ነው ይመስለው ነው ወይስ ልታስታውቀኝ ያዘጋጃ ሴት አለች? ይኸውልሽ ሰሊና፣ እኔ አንቺን ካየሁ ጊዜ ጀምሮ በጣም ነው አፈቀርኩሽ። በጣም ወድጄሻለሁ። በቃ አንቺ በጣም የተለየ ሴት ነሽ። እንደ አንቺ አይነት ሴት ነው አይቻልም። መሳይ ታውቃለህ ፍቅረኛ እንዳለኝ። ይሄ ሊሆን አይችልም። ምን እያልከኝ ነው? አውቃለሁ፣ ግን በቃ እኔ በጣም ስለማፈቅርሽ የኔ እንድትሆኚ ነው የሚፈልገው። መሳይ ልተወው የማልችለው ሰው አለኝ። እሱ ልተወው አልችልም። በእርግጥ አንተ መልካም ሰው ነህ፣ ጥሩ ሴት አታጣም። ግን እኔ ያቺ ሴት አይደለሁም። በጣም አዝናለሁ። ይኸውልሽ ሰሊና፣ በቃ ምን አለበት እኔን ብትረጂ። እኔ ማፈቅርሽን ያህል አብሮሽ ያለው ሰው እንኳን አያፈቅርሽም። እኔ እርግጠኛ ነኝ። እኔ ማፈቅርሽን ያህል አያፈቅርሽም። እርግጠኛ ነኝ። እርግጠኛ ነኝ። ይሄን ማለት አልነበረብህም። በጣም አዝናለሁ። ታሳፍራለህ። እሺ ምን ተወስን ነበር? እንጃ፣ በጣም ከባድ ነው ማለት ይጨንቃል። ግን አንተ ምን ወሰንክ? አሁን እየጨነቀኝ ነው። እባክህ ለትንሽ ጊዜ ብቻ ይተወኝ። እሺ ችግር የለውም። በቃ አንተ ተረጋጋ።
ውስጥ ትልቅ ጥፋት የሰራውበት ቦታ ላይ ስለነበርኩ ነበር እንደዛ የተረበሽኩት። እና ፈተናውን ወድቃለች ያልከው? አዎ። ምንድነው የፈተናው ውጤት እኮ ሳትነግረኝ ጠፋ። በዛ ላይ ደግሞ ስልክ ማታነሳ። ምን ነው ዝም አልከኝ? ምን ብዬ እንደምነግርህ ግራ ገብቶኛል። ማለት ፈተናውን ወድቃለች እያልከኝ ነው? ጓዴ ዝም አትበለኝ። ወድቃለች ወይስ አልወደቀችም? አዎ ወድቃለች። አንተ ከመጀመሪያውም ጀምሮ መዘጋጀት ልክ ነበር። ልብን ማጠንከርም ትክክል ነበር። ታዲያ ይህን ጉድ ለጓዴ እንዴት ብዬ ነው መጥቼ የምነግረው? በጭራሽ ሷይን ታደርጋለች ብዬ አላሰብኩም ነበር። እንደዛ ስትል በጣም ነበር ያዘንኩት። እስኪ ተረጋጊ። ሁሉንም ነገር በአንድ አይነት መልኩ አትተርጉሚ። የኔ ወድ ስልኩን እንዳያነሳ ሰው እንዳያገኝ ያስገደደው አንድ ምክንያት ይኖራል። ስልኬን ካለማንሳት ነው ወደ መዝጋት ሄደው። ምናልባት ሰልችቼው በጣም ነው የፈራሁት። የኔ ወድ በምንም ሁኔታ እሱን ማጣት አልፈልግም። አሁን ተረጋጊ። ማድረግ ያለብሽ ቀጥታ ሄደሽ አግኙ፣ ከዛን አውሩ፣ አለቀ። ምክንያቱንም እውነቱንም ታውቂያለሽ። አንቺ ደግሞ እንደዚህ ስትሆኛ ያምርብሽ። ሳቂ እንጂ። አይዞሽ ሳል። ግን ፈንግሎኛ አይመስልሽም አይደል? ቀረሽበታ። ኧረ ፈታ በይ። ውይ ለምቦጫም ስታስጠይ። ያሬድ ምን ቀረሽ ማለት? ምን ማለት ነው? ምን ቀረሽ ማለት? ምንም እንዳላወቃቱኝሽ። ምንድነው? ግራ እያጋባኸኝ ነው። ይኸውልሽ ከዚህ በኋላ ማለት ነው እንዳትደውይልኝ፣ አጠገቤ እንዳትደርሺ። ምን እያልከኝ እንደሆነ ይታወቃል። እየነገርኩሽ ነው። ከዚህ በኋላ አጠገቤ እንዳትደርሺ። ጨርሻለሁ። ለምን ታዝናለህ ጓዴ? በቃ ፈጣሪ ለኔ አላላትም። እስከ ዛሬ መጥተው የሄዱት እኮ ፈጣሪ ለኔ ስላላላቸው። አንድ ቀን ለኔ ያለውን ይሰጠኝ ይሆናል። ቆይ ግን እሷ ከዛ በኋላ አልመጣችም? አልደወለችም? ደውላ ነበር። ሁለተኛ እንደደውይ ብያት ነው የጠፋችው። ለዛ ነው ሲም ካርድ የቀየርከው? አዎ። አንተስ ጋር አልደወለችም? አዎ ደውላለች፣ ግን ምን እንደምላት ግራ ስለገባኝ እኔም አላነሳውላትም። ያሬድ ተወኛል ብዬ አስቤ አላውቅም ነበር። ሊያናግረኝ እንኳን ፈቃደኛ አይደለም። አይዞሽ ጓደኛዬ። አሁን ምን ይባላል ከመሬት ተነስቶ ሰው እንደዚህ ሲለወጥ? መጀመሪያም አፍቅሮሽ አልነበረም ማለት ነው የመጣው።
መቼም የሚወዱትን ሰው እንደዚህ በቀላሉ አይተውም። እኔም እኮ እሱ ነው ግራ የገባኝ ፌፍ። ቢያንስ ካጠፋው እንኳን ጥፋቴ ለምን አይነግረኝም? ሰልችቼው ነው። በጣም ስላፈቀርኩት ነው። ማፍቀር ያቀራርባል እንጂ እኮ አያራርቅም ውዴ። ልትነፋፈቁ ነው የሚገባው። እኔ እኮ በጣም ነበር የምወደው። በጣም ለምን እንደዚህ ያደርገኛል? ውዴ ጠንከር በይ። እሱን ስላጣሽ እንደተጎዳይ ሳይሆን ጠንከር ብለሽ ነው ማሳየት ያለብሽ። ሰሊኪን እየበላሽ አይደለም። ባለፈው ባቀረብኩልሽ የፍቅር ጥያቄ እስካሁን ድረስ አኩርፈሻል። ለሱ ደግሞ በቃ አይ ሴድ ሶሪ። እኔ ከዚህ በኋላ ህይወትሽን መበጥበጥ አልፈልግም። ያን ያህል ራስ ወዳድ አይደለሁም። እየበላው ነው። በቃ ሁሉም ነገር ይስተካከላል። እኔ ደግሞ ከጎንሻለሁ። አታስብ፣ አሁን ኖርማል ነኝ። ግን ማካት ሰሊ እንደዚህ አይደለችም። እውነት በጣም ነው የማመሰግነው። እስካሁን ብዙ ነገር ስታደርግልኝ ነበር። ያን እኮ ማደርገው ፈልጌ ነው። አንቺን ማስናናሽ ግዴታዬ ስለሆነ ነው። ደግሞ አይሆፕ ፍቅራችሁ ወደ ነበረበት ቦታ ይመለሳል። አብቅቶለታል ሚስ። የኔና የሱ ነገር ካሁን በኋላ የሚቀጥል አይደለም። እርሳው። እኔ አሁን ደህና ነኝ። እሺ ያሁን ልጅ አይደለሁ። ሰሊናም ገፍታኝ ሄደች። ቆይ የትኛውን ሴት ልመን? አንተ አይደለ እንዴ ከመጀመሪያው ጀምሮ ፈትናት ስትለኝ ነበረው? እንዲህ ለመሆን ነበረ ያን ሀሳብ ያቀረብከው? ደግሞ ይኸውልህ እነዚህ ሀሳብ ውስጥ የተስማማሁት ያንተን ጉዳት ማየት ስለማልፈልግ ነበር። ግን እስኪ ራስን ተመልከት። ምን ማለት እንዳለብኝ አላውቅም። እኔ ግን በቀላሉ ምትረሳት ነበር የመሰለኝ። እኔም እንደሱ ነበር የምፈልገው። እኔ እንጃ በቃ እኔ እሷን መርሳት ከበደኝ። የምር ሰሊና ከብዳኛለች፣ በጣም ከብዳኛለች ሚስ። ከቤት ነው መጣው።
ሄሎ ሰሊ፣ እንዴት ነሽ? አለሁልህ። አንተ እንዴት ነህ? አንቺ ደህና ከሆንሽ እኔም ደህና ሆናለሁ። የማታው በጣም አሪፍ ጊዜ ነበር። አዎ በጣም ደስ ይል ነበር። እና ሱቅ አትመጣም? በጣም ናፍቀኸኛል። እንዴት አልመጣም? እኔ ራሱ በጣም ሚስ አድርጌሻለሁ። እሺ እጠብቅሃለሁ። ካረፈድክ ግን የሚቀርብህ ነገር አለ። ዋራፕል ምንድን ነው? እሱማ ስትመጣ ነው የምነግርህ። ሰርፕራይዝ ነው። ካረፈድክ ግን አረፈድክ ነው። እጠብቅሃለሁ። ታስባለህ? አንቺ ከጎኔ ያለሽ ሌላ ነገር ማሰብ አልችልም። እሱንም አውቃለሁ። ስለ ነጋችን ነገም ሆነ ከነገ ወዲያ እኔ አንቺን ብቻ ነው ማስብ። እርግጠኛ ነህ? ያ ሹር። እርግጠኛ መሆን ከፈለግሽ ደስ ያለሽን ነገር አትርግበኝ። አምናለሁ። ቆይ ቅድም በስልክ ስናወራ ሊነግሪክ እፈልጋለሁ ያልሽው ነገር ምንድን ነው? እዚህ ባልነግርህ ኖሮ ደስ ይለኝ ነበር፣ ግን ደግሞ እኔ ነገር ይዞ መቆየት አልችልም። ስለዚህ እነግርሃለሁ። እሺ ንገሪኝ። ምንድን ነው? አርግሻለሁ። ምን ነው ደስ አላለህም እንዴ? ኧረ በጣም ደስ ብሎኛል። ማለቴ በጣም ነው ደስ ያለኝ። ቆይ ለምን እስካሁን አልነገርሽም? እኔም አላወቅኩም ነበር። ተጠራጥሬ ሆስፒታል ሄጄ ስጠይቅ የሁለት ወር እርጉዝ እንደሆንኩ ተነገረኝ። በእርግጥ አጋጣሚ ነው እና ሳታስበው ኃላፊነት ላሸክም አልፈለኩም። ችግር የለውም፣ ልታስብበት ትችላለህ። ኖ እኔ እንደዛ አላልኩም። ማለቴ ማሰብ አልፈልግም። የልጅ አባት እኮ ነው አደረግሽ። ምንድነው ነገር አለ? ከምን እንደምጀምርልህ አላውቅም። ጓደኛ እያስጨነቀኝ ነው። ደግሞ መጠጣት አለ። ለአንተ ለመንገድ ድፍረት ለማግኘት ብዬ ነው ትንሽ የቀመስኩት። ቆይ ጓዴ፣ የደበከኝ ወይ ማላውቀው ነገር አለ እንዴ? ሰሊና ምን ሆናለች? እርጉዝ ነች። ምን? ከማን ነው? እርግጠኛ ነኝ ከኔ አይሆን። ገና ለገና አንተ አልፈልግም ስላልከት በዚህ ወጥመድ ልትይዘኝ ፈልጋ ነው? መናገር አለብኝ። ምን እንደሆነ አላውቅም፣ ግን ያረገዘችው ከኔ ነው። እያወራው ያለው እኮ ስለ ሰሊና ነው። አዎ ማውራውን በደንብ ጠንቅቄ ያውቃለሁ። አንተ ሚሽን ብለህ እሷ አንድ ሰላት ከላከኝ ጊዜ ጀምሮ በቃ ሳላስበው ጥሩነቷ፣ የዋህነቷ፣ ስለ ፍቅር ያላት አመለካከት ሁሉ ነገሬን አሸነፈኝ። የመጀመሪያውን ፈተና አልወደቀችም ነበር። እኔ ነኝ ስላፈቀርኳት የራሴ ለማድረግ ስለምፈልግ ፈተናውን ወድቃለች ብዬ ለአንተ መጥቼ ዋሸሁክ። ከኔ
አምነህ ከላከው ካከበርከው ጓዴ እንደምትመጣ ነገር ብላኛለች። እስከምትመጣ ግን ይሄን መድኃኒት እንድትወስድ ነግረሃለች። ከፈለክ ደውለህ መጠየቅ ትችላለህ። ችግር የለውም። አሁን መውሰድ እችላለሁ። ቅድም ስለተቆጣዎች በጣም ይቅርታ። አመሰግናለሁ። እሺ ከዛስ? ያሬድ ምን አለክ? መቼም ጉሮሮህን ነው የሚያውቀው እና ምን ሊያደርግ ይችላል? የነገ ህይወቱን፣ ፍቅሩን፣ ሚስቱን ነጥቀው ምን ሊያደርግ ይችላል? ምን ላድርግ ጓዴ? እኔ ፈልጌና አስቤ የፈጠርኩት ነገር አይደለም። ልቤንና ፍላጎቴን ለመግታት ብዬ ብዙ ነገር ሞክሬያለሁ፣ ግን አልቻልኩም። የእሷን ፍቅር መርሳት እንደዚህ ለእኔ ቀላል አልነበረ። ተጨንቀሃል እኮ። አዎ ተጨንቄያለሁ። የምነግርሽን ነገር በደንብ አዳምጪ። ይህን ሁሉ ነገር ግን ያደረግኩት ስለማፈቅርሽ ነው። ምንድን ነው አማርኛክ? ቆይ አንተ ማን ነህ? ምንድን ነው የምትነግረኝ? ስለ እኔ ያሬድ ጓደኛ ነኝ። ያሬድ እንድሰልልሽ ነው አንቺ ጋር የላከኝ እንጂ እኔ ዲያስፖራ አይደለሁም። ለስለላችን እንዲመቸን ብሎ ነው ዲያስፖራ እንደሆነ ያደረገኝ። ከዛ አንቺ ጋር በተመላለስኩበት ሰዓት የዋህነትሽ፣ ለሰው ማሰብሽ፣ ስለ ፍቅር ያለሽ አመለካከት በሙሉ ተጨምሮ ካንቺ ፍቅር እንዲይዘኝ ሆንኩ። ከዛም ለያሬድ ፈተና ወድቃለች ብዬ ነገርኩት። ያንቺን ፍቅር መተው ስላልቻልኩ ለዛ ነው ጓደኛዬን የካድኩት። አንቺ ግን በወድሽ ውስጥ ልጄን ተሸክመሽ ለማይገባኝ ክብር አበቃሽ። አንቺን መተው ስላልቻልኩ ነው ያሬድን የካድኩት። ከዛ አንቺ የኔ ሆንሽ። በወድሽ ውስጥ ልጄን ይዘሽ የማይገባኝን ክብር አሳየሽ። ከዛ ግን አይምሮ የረፍት አጣ። ለዛ ነው እውነቱን ልነግርሽ የመጣሁት። ምንድነው? ስለምንድን ነው የምታወራው? እውነቱን ነው እየነገርኩሽ ያለሁት። አመሰግናለሁ። ብቻ እንፈልጋለሁ ብለሽኝ ነበር። ምን መሰለ ያሬድ፣ ትንሽ ነገሩ ከበድ ስለሚል ነው። እንዴ ዶክተር፣ ጓዴ ምን ሆኗል?
የደም ቧንቧ ችግር ገጥሞታል። ስለዚህ ቀዶ ሕክምና ማድረግ መቻል አለበት። ያሬድ። አቤት ፌበን። ይቅርታ። አቤት ዶክተር። ከኔ ጋር ነህ? እንዴት ነው ነገሩ? መርዶ እኮ ነው እየነገርሽኝ ያለሽው። እኔ ይሞታል አላልኩም። ቀዶ ሕክምና ካደረገ ይድናል። ሚስ በጭራሽ ቀዶ ጥገና አያደርግም። ለምን? እናቱ እኮ ቀዶ ጥገና እያደረገች ነው ያረፈችው። ከዛ በኋላ ነው ሐኪም ቤት የሚባል ነገር የጠላው። አሁን እንኳን እኔ እኮ ነኝ በግድ ይዤ የመጣሁት። ያሬድ፣ ይሄ የህይወት ጉዳይ ነው። ካልሆነ ይሞታል። የጓደኛዬ ጸባይ እኔ ነኝ የማውቀው። ቀዶ ጥገና አድርግ ከምትይ ሞቱን ይመርጣል። እኔ አስረድቼ እነግረዋለሁ። ዶክተር፣ የጓደኛዬ ጸባይ ማውቀው እኔ ነኝ። በጭራሽ ይህንን ነገር ማወቅ የለበትም። እሱ አወቀ ማለት ሁሉም ነገር ይበላሻል። ያሬድ፣ ገና ለገና እሱ ይፈራል ብለን እያየ ነው ይሙት። አይሆንም ዶክተር፣ በጭራሽ ይህንን ነገር ማወቅ የለበትም። መጠንቀቅ አለብህ ያሬድ፣ አደጋ ላይ ነው። ይሄን ምልህ በቅርበት ስለማውቅህ ነው፣ ለጓደኛ ያለህን ቦታ። ያለበለዚያ ግን ይቀድመናል። ግን ያሬድ፣ ያን ሁሉ ነገር አውርተን ረስተሃቸው ነው? ምን ላድርግ ብለሽ ነው ዶክተር? የራሴን ህመም እያዳመጥኩኝ የእሱን በሽታ ችላ አልኩት። ቆይ ምንድን ነው የሆንከው? ሰሊናን ስለምንድን ነው የፈነገልካት? ካንተ ይሄን አልጠብቅም ነበር። እኔም ላናግርህ ብዙ ሞክሬ ነበር። ከሁሉም ነገር ሸሽተሃል። ምንድን ነው የሆንከው? የምትነግረኝን ላምንህ አልችልም። ሰሊና ግን ይሄን ሁሉ ነገር ያየችው በሌላ ነበር። እናንተም እኮ የዋላችሁባት ነገር ከባድ ነበር። እቺ አንድ ፍሬ ልጅ በምን አቅሟ ይሄን ሁሉ ነገር ትቻለው? እኔም እኮ እሱን ብዬ ነው ከሁሉም መሸሽ። ያንተ ራሱ ይገርማል። ይሄን ሁሉ ነገር አድርጎ አንተ ግን ቆይ፣ ሁሉ ነገራችሁ ግራ ያጋባል። ጓደኛዬ ብዙ ነገር አድርጎኛል፣ አዝኜበታለሁ። በዚህ መጥፎ ጊዜ ግን ጥዬው መሄድ አልፈልግም። ጓደኝነት ማለት እንደዚህ ነው። አየሽ ዶክተር፣ ካደረገብኝ መጥፎ ነገሮች በላይ በጣም ብዙ ጥሩ ነገሮች አድርጎልኛል። ብቻ ድኖ ከዚህ ይውጣልኝ። ከአቅም በላይ ስለሆነበት ነው እንጂ ይህን ነገር እንደሚያደርግ እርግጠኛ ነኝ። እንግዲህ ቀዶ ሕክምናው በሰላም እንዲጠናቀቅ ጸልይ። በቃ መነጋገር እንችላለን? ስለምንድን ነው የምንነጋገረው? በተፈጠረው ነገር በጣም ነው ያዘንኩት። ቢሆንም ግን ይህ ሁሉ ጥፋት ያንተ ነው። አዝናለሁ። ይሄ ይሆናል ብዬ አላሰብኩም ነበር። ቀለል አድርጌ ነበር ያሰብኩት። እሱም እንደ ጓደኝነት አይሆንም ብሎኝ ነበር። እኔን ሰላም ባታምኔ ነው እሱ እንዲሰልል የላከው? ይሁላ ምን ባደርግ ነው? ምን ላድርግ? የሚቀርቡኝ ሴቶች እንዳለ ጥቅማቸውን ነው የሚያስቡት። እኔም አንቺን በጣም ስለምወድሽ፣ ስለማፈቅርሽ፣ ሚስቴ እንድትሆኚ ስለምፈልግ ብቻ ሰልልን ብዬ ላኩት። ግን ማይሆን ነገር ተፈጠረ። ለምን እንደዚህ ያደረግ ጓዴ? ለምን አንተ ያደረክልኝን ትንሹን ነገር እንኳን እኔ ማድረግ አልቻልኩም። እኔ ደደብ ሰው ነኝ። ጓደኛዬን ካድኩ።
ህይወቱን ያበላሸውበት ይቅርታ የማይገባኝ ሰው ነኝ። በዚህ ሰዓት ስለ ይቅርታ አይደለም የሚያሳስበኝ፣ እኔን የሚያሳስበኝ አንተ ጤና ብቻ ነው። ሰሊ ህይወትሽንና ምኞትሽን ገደልኩብሽ። በጣም አዝናለሁ። አልፏል። አሁን ደህና መሆን አለብህ። ደህና መሆን አለብህ። እኔ ሁሉ በደል በድያችሁ ለምንድን ነው ለእኔ እንደዚህ ጥሩ የምትሆኑልኝ? ቆይ እኔ እንደዚህ የበደልኳችሁ ለምንድን ነው ጥሩ ልትሆኑልኝ የምትሞክሩት? እኔ መትረፍ የለብኝም። መትረፍ የለብኝም። ይኸውልህ ከዚህ በኋላ እንደዚህ እንድታደርግ አልፈቅድልህም። በጓደኞች መካከል እኮ ሁሌ ደስታ የለም። አንዳንድ የሚመጣውን ፈተና መጋፈጥ ይኖርብናል። ቆይ እሺ እነሱ ይቅር ካሉ አንተ ከተሻለ ታዲያ እዚህ ምን ታደርጋለህ? ይሄ ታሪክ ከዛሬ 4 ዓመት በፊት የተፈጠረ ነው። ሁሉም ነገር አልፎ በሰላም እየኖርን ባለንበት ሰዓት ያሬድ በድንገት የልጄን መታመም ሰምቶ በፍጥነት እያሽከረከረ ወደ ሆስፒታል ስንሄድ አንድ ሰው ገጨ። ይሄ ለሱ አይገባም ብዬ ነው የታሰርኩለት። እኔ ነኝ ሰውየውን ገጭቼ የገደልኩት በሚል ለጓደኛዬ መስዋዕትነት ከፈልኩ። የሚገርም ለሱ ከዚህም በላይ ባደርግለት ዋጋውን መክፈል አልችልም። ታዲያ እሱ ዝም አለ? አይሆንም አለ። እኔ ደግሞ ይህንን ካላደረግኩኝ ራሴን አጠፋለሁ አልኩት። እሱ ግን በእኔ ጉዳይ አይደራደርም። ሳይወድ በግዱ ተቀበለኝ። እኔም በሰዓቱ ትንሽ አደጋ ደርሶብኝ ስለነበረ ለቼክአፕ ነው እዚህ የመጣሁት። እንዴ በምን ገጠማችሁ? እንዴት ነህ? አየህ ተስፋ የተማርከው ነገር ይኖራል ብዬ አስባለሁ። ጓደኝነት ምን ማለት እንደሆነ። ልክ ነሽ ዶክተር። ጓደኝነት ማለት ከቃላት በላይ ነው። አሁን ትወጣለኝ። ሌው ተስፋ እሺ። እንዴት ነህ?